ሰላም መምህር፣ እንዴት ነሽ? እግዚአብሔር ይመስገን መምህር። ሰላም ነው? ላይቭ ነው አውቀሻል? አራውቅ ያለው እያዳመጥኩ ነበር። እንኳን ደህና መጣሽ። አሜን። እንኳን ደህና ቆያችሁኝ ሁላችሁም። አለን እግዚአብሔር ይመስገን። አለን። እሺ እግዚአብሔር ይመስገን መምህር። ያንተን ፕሮግራም ስላወቅኩኝ ስለተማርኩበት በጣም እግዚአብሔርን አመሰግናለሁ። ምን ያህል ጊዜ ሆነሽ? አንድ ዓመት። በጣም እኮ ጥሩ ጊዜ ነው። በጣም ብዙ ነገር ተምሬበታለሁ። እጅግ በጣም በሚያስፈልግኝ ሰዓት እግዚአብሔር ያቺን መንገድ ሰጠኝና ወደ አንተ ትምህርት ገባሁ። በጣም ጥሩ። እስቲ ዛሬ እጅ ከምን ብለናል እንግዲህ ብቅ ያልሽበትን። ወደ አንተ ትምህርት የገባሁት ዩቲዩብ የሚባል አላውቅም። ኤስቢዝም ብዬ ሲበረበት ነካውትና ወደ ዩቲዩብ ከዛች ዕለት ቀን ጀምሬ በቃ ሌላ ነገር አላዳምጥም እና ከተቃዋሚም ከምንም አልነበርኩም። አላውቅም ሲጀምር ብዙም እንደዚህ ኢንተርኔት ተጠቃሚ አልነበርኩም እና ስገባ በቃ ማዳመጥ ጀመር። ሌላ ነገር አላውቅም። ከዛ በኋላ ሲጀምር ማዳመጥ ሲጀምር ያው በጀመርኩ ጊዜ በደንብ ሳይገባኝ ነው ፈተናዎች መጡ። ተጨማሪ ማዳመጥ መስገድ በጀመርኩበት ሰዓት እና እነዛ ፈተናዎች ግን የገቡኝ ከዓመት በኋላ አሁን ላይ ነው የገቡኝ። ነገሮች ሲፈጠሩብኝ እግዚአብሔርን ወቅሰው ነበር። እግዚአብሔር ሆይ እየጸለይኩ እየሰገድኩ እንዴት እናንተ ታመጣልኛለህ? ለምን ሆነብኝ? የሚሉ ነገሮች የምላቸው ነገሮች ተከስተው ግን አሁን የገባኝ ያለካ እንዳማርር ወይም እንዳቋረጥ የነበረ ነገር ነው እና ግን እነዛን ነገሮች ሁሉ አልፌ ዛሬ ብዙ ነገር ተምሬበታለሁ። በህይወቴ ውስጥ የተከናወኑትን ነገሮች ሁሉ አላውቃቸው ነበር በጊዜ ብዙ ፈተና ነበር፣ ግን ዛሬ ላይ ነው የገቡኝ በደንብ ከተማርኩ በኋላ። ስለዚህ አሁን በደንብ ገብቶሻል ማለት ነው ትምህርቱ? በጣም እግዚአብሔር ይመስገን። ሰዎችን ስትመክሪያቸው ምን ብለሽ የምትመክሪያቸው? ይሄን ትምህርት እንዲያዳምጡም ሆነ ከአንቺ ህይወት እንዲማሩ ስታያቸው ራሱ ሰዎች በእርግጥ በአንድ ወንድማችን ምን አለኝ፣ ገና ማዳመጥ በጀመርኩ ሁለተኛ ወሬ ነው አለ። ሰውን ሁሉ የማይበት መነጽር ነው ያገኘሁታል። እና እንዴት ነው አንቺ የምታየው? ወይ መነጽሩ እንዴት ነው የምታየው? እኔ ልክ በቃ እኔ ውስጥ ልክ እንደበራልኝ እኔ ውስጥ እንደታየኝ ወይ ለካ ይሁላ የሆነ በዚህ ነው ብዬ እንደምለው ልክ ሳወራው ሰዎች ሁላ ወዲያው የሚረዱኝ ይመስለኛል። እና ለቤተሰቦቼ ሳወራቸው በመገረም በመደመም ይሄ ነው ህይወታችን ውስጥ ያለው ይሄ ነው ከእናት ከአባቶቻችን ይዘን የመጣ ነው ብዬ ስል ለካ እነሱ ሌላ ዓለም ላይ ናቸው። እኔ ታየኝ ለካ ታይ ማለት በራሴ እይታ የሚያዩት ይመስለኛል። እና እንደ ፌዝም የሚያዩት አለ፣ እጭ የሚሉም አሉ። ግን አንድም እኔ ሰው የገባኝ የተነካ ፓርት ስለነበረኝ ነው። ብዙ በግልጽ አልረዳውም እንጂ አላውቀውም እንጂ በግልጽ ህይወቴ ስለተከናወነ ስሰማ በቃ ወዲያው የገባኝ። ምክንያቱም ውስጥ የነበረ ነው። ሌሎቹ ግን ያንን አይረዱትም፣ አያውቁትም። እኔ እግዚአብሔር በምክንያት ነው በቃ ዜሮ ላይ ያደርሱ። አንዳንዴ እግዚአብሔር አልሰማ አላይ ስትለው ዜሮ ላይ ያደርሱ በቃ ባዶ። ከዛ ሀብል እንድጀምር አደረገኝ። ሀብል ወደሱ እንድመለከታል። የሆነች ነገር እጃችን ላይ ካለች በሷ እንጠረጠራለን እንጂ ወደ እግዚአብሔር አንበረከክም አንመለከትም። እና እኔም ዜሮ ላይ አድርሶኝ ወደሱ ወሰደኝ። እና እንደዛ ካልሆነ አንዳንዴ አንመለከትም እና ሌሎች ሰዎችም በዛ ነው የማይረዱት ብዬ ማሰብ ጀመርኩ። ይገርማል በጣም። ስለዚህ እኔ እንዲያውም አሁን ይህን ትምህርት ስማር ስፈወስ ስድን አንዳንድ ነገሮች ሲገቡኝ ወይኔ ሰው ለካ ወዶ አይደለም። ሊጣሉኝ የመጡትን ሰዎች ሁሉ እሸሻለሁ፣ እሮጣለሁ። ማጥቃት እየቻልኩኝ ዲፌንድ ማድረግ እየቻልኩኝ በቃ እኔ ራሴ ሮጥና ሸሽና ይቅርታ ብዬ ራስ በእነሱ ጥፋት እኔ ይቅርታ የምልበት ጊዜ አለ። ለምን እላቸው ላይ ሆኖ መጥቶ ክምር ሊል የሚፈልግ መንፈስ ስላለ ማለት ነው። ይሄ ነገር እንዴት ታየዋለሽ? እኔን ብትጠይቀኝ
እኔ ብትጠይቀኝ መምህር አሁን በፊት የነበረኝና አሁን ያለኝ ማንነት ብትጠይቀኝ አሁን ሰዎችን አልቀየምም፣ አልናደድም። ፍጹም በቃ የተለያየ ማንነት ነው ያለኝ። የተለያየ ሁለት አይነት ሰው እንደዛ በለኝ። በቃ አልቀየምም። ሰዎችን ለምን እረዳለሁ። ምናልባት ልጸልይ እችላለሁ። በቃ ስለሚገባኝ አልቀየምም፣ አልናደድም። እዛ ለምደረሻለሁ በቃ የምረዳበት የማይበት መነጽር ተለይቷል። በእኔ በህይወቴ ውስጥ የተከናወነው እጅግ ብዙ ነገር ነው። ምናልባት በዚህ ደቂቃ ላወራው አልችልም፣ ግን ገጠር ተወልጄ ያደግኩ ልጅ ነኝ። ወደ 8 ዓመት ጊዜ ነው ወደ ከተማ የመጣሁት። የቅርብ ቤተሰብ ውስጥ አደግኩኝ። በዛ ቤተሰብ ውስጥ ስኖር ብዙ አይነት ፈተና ነበር፣ ብዙ ነገር ነበር የተከናወኑ በልጅነቴ አደግኩኝ። ከዛ ወጣት በአፍላነት ወጣትነት ጊዜ ደግሞ ከዛኛው ቤተሰብ ወጣሁና ራስን ወደ መምራት ገባሁኝ። ከዛ ስወጣ ግን እዛኛው ቤተሰብ ውስጥ ስኖር በጣም በቁጣ በዱላ የኖርኩ ልጅ ነኝ። ዓለምን ምንም አላውቃትም፣ ጥሩዋንም መጥፎውንም አላውቅም። እና ስወጣ ደግሞ ሌላ ዓለም ነው ያገኘሁት። እኔ በ24 ዓመቴ ምንም አይነት መረጃ አልነበረኝም፣ ምንም አይነት እውቀት አልነበረኝም ስለ ዓለም ስለ መንፈሳዊ። እና በዛው እድሜ ብዙ ነገር ማወቅ በሚችልበት እድሜ ውስጥ ምንም አላውቅም። ጠፋው፣ በስሜ ጠፋው። በቃ መርገጥ የማይገቡኝም ቦታዎች ረገጥ፣ መሆን የሌሉብኝን ሆንኩኝ። እና ያን ስላ አልፌ በትግል እንዴት ልበልህ ትዳር በዓለማዊ መንገድ ትዳር ጀመርኩኝ። ትዳሬ የቆየው ቢያንስ 5 ዓመት ያክል ነው። ያቺ 5 ዓመት ግን ስኖራት በትዳሬ ውስጥ ጸብ የሌለበትን ቀን ጠይቀኝ። ያ ሁላ ግን አላውቅም ነበር። ብዙ ነገር ነው ያለፈው። እዛ ወደ ያንን ትዳሬ በቃ ዜሮ ላይ ደርሶ ቤት ኪራይ መከፍል በላዋተን በቃ ዜሮ ነው ደርስ ወደ ስደት መጣሁ። ስደት መውጣት ፈልጌ አልነበረም። ፍጹም አለቅስ ነበር። እባክሽ ድንግል ሆይ ከልጄ ያስጠይኝ፣ ከሀገር ያታውጭኝ እባክሽ ብዬ ተንበርክኬ ማጸን ነበር። ግን ዜሮ ላይ ደረስኩና መጣሁ። እዚህ ስመጣ ስልክ ያስኩኝ ያንተን ትምህርት አገኘሁት። በቃ እዚህ ያንን ስከታተል መስገድ መጾም ጀመርኩኝ። እና እንዲሁ ባጭሩ በደት ነው የነገርኩህ። ሂደቱን ብቻ ነው ያነሳሁት እንጂ በዛ ውስጥ ብዙ ነገር አለ። ያስታውቃል። ልክ ነው። እጅግ ብዙ ነገር አለ። አሁን በትዳሬ ባሌ ሌላ እኔ እዚህ ከመጣ በኋላ አንድ ስልክ ጥሪን ያወቅኩት ሌላ ህይወት ጀመረ። በአንድ ስልክ ጥሪን ያወቅኩት እስከ መጨረሻ ሰዓት አብሮኝ እንዳለ ነው የማውቀው። ሌላ ህይወት ጀመረ። እሱም የራሱ ብዙ ችግሮች አሉበት። የልጅ አባት ነው። አንድ ልጅ አለኝ። በሆነ ሰዓት ወደ ሌላ ሴት ሄዶ አሳስራው ከሳ እስር ቤት አስገብታው ከዛ በኋላ አውቄ ብዙ ዝምት ወድቆ ያንን አውቄ ብር ከፍዬ በጊዜው የከሰችው በብር ምክንያት ነበረ። እሱን ብር ከፍዬ ወጣ። ግን ያ ሁላ ከሆነ በኋላ ዛሬ ሌላ ህይወት ውስጥ ገባ። እሱም ወደ አይደለም ያለበት ብዙ ነገር አውቄ ያልኩኝ። ግን በዚች መሀል አንድ ህልም መናገር እችላለሁ መምህር? አይ ትችያለሽ። ነገር ነው አንዷን ብቻ ነው የዚህኛውን መልስ ማወቅ ስለምፈልግ ነው። የልጅ አባት ነው እና ከሆነ ቦታ ከጠፋበት ተመልሶ መጥቶ ማለት እሱ ከመሄዱ በፊት ነው ያየሁት። ከመለየታችን በፊት ነው ያየሁት። በጊዜ ግን አልገባኝም ነበር። የሆነ ቦታ ጠፍቶ መጥቶ ሹራም ኮፍያ ነው ያደረገው። ከዛ ሁለቱ አይኖቹ ዙሪያ ላይ እንደ ለምጽ የሆነ ጅንጉርጉር ቆዳ ሆኗል። ሁለቱ አይኑ ዙሪያው ክቡ ላይ
እንደ ለምጽ የሆነ ዥንጉርጉር ቆዳ ሆኗል። ሹራብ ኮፍያ ነው ያደረገው። በዛ ሹራብ ኮፍያ ግራና ቀኝ እንዲይዘው ፊቱን ለመሸፈን እየሞከረ ግን ምንም አይወራኝም። ግን ከሆነ ቦታ ጠፍቶ ነው የመጣው፣ ተመልሶ የመጣው እና ይህንን ያየሁት ስለ ብራኒ እስካሁን ፈታው ብዬ ለራሴ ባሌ የልጄ አባት የሆነ ቦታ ጠፍቶ ነው ተመልሶ የመጣው። በህልምሽ ነው ጠፍቶ እና እንደዛ ሆኖ አየሁኝ። በህልሜ ነው ከሆነ ከጠፋበት ቦታ ነው ተመልሶ የመጣው። ሁለቱ አይኖቹ ዙሪያ ላይ ግን እንደ ለምጽ የሆነ እንደ ዥንጉርጉር ቆዳ ሆኗል። ሁለቱ ክብ ሁለቱ አይኖቹ ዙሪያ ላይ ቆዳዎች ሹራብ ኮፍያ አድርጎ እንዲግራና ቀኝ ይዞታል ለመሸፈን እያደረገ እንደዛ ሆኖ ያየሁት። ምንም አያወራኝም እና ፍቹን አልፈልግም ለአንቺ ሊነግርሽ የከበደው ኃጢአት አለ እሱ ጋር። በእርግጥ ሁሉም ሰው ኃጢአት ይሰራል፣ ግን ከአንቺ ጋር ከትዳርሽ ጋር በተገናኘ ሊነግርሽ የከበደው ነገር አለ። አንቺን ባየበት አይኑ ሌላ ሰው አይቷል፣ ሌላ ነገር አይቷል። በዛ የተነሳም ደግሞ ገበናውን ለመሸፈን ኮፍያ እያደረገ ነው። ኮፍያ ማድረግ ማለት ከእግዚአብሔር የሚመጣበትን ወቀሳ፣ የህሊናውን ወቀሳ መቋቋም አቅቶታል። አንቺን ሲያይሽ ምንም የማያናግርሽ እፍረት ነው፣ የእፍረት ምልክት ነው። ለምጽ ደግሞ የኃጢአት ምልክት ነው። በህልም ለምጽ የኃጢአት ምልክት ነው። እንደገናም ደግሞ የዝሙት መንፈስም ነው። የዝሙት መንፈስ ያለበት ሰውና ዝሙት ውስጥ የገባ ዘማዊ የሆነ ሰው ኃጢአት የሰራ ሰው በህልም እንደዛ ሆኖ ሊታይ ይችላል እና ምናልባትም ደግሞ ይሄን ኃጢአት የሰራው ከአንቺ ተደብቆ መሆኑ እንዳለ ሆኖ በጣም ቅርብ ከሆነ በጣም ቢታወቅ ጉዳዩ ችግር ውስጥ ሊከት የሚችል ነገር ይመስለኛል። አሁን ሌላ ግቶ በዛ መልኩ ነው ያለው። ግን ባደረገው ነገር ደስተኛ አይደለም አሁን ባለበት ሁኔታ። ያንን ያየሽው መቼ ነው ያየሽው ህልሙን? እሱ አሁን ሌላ ከማግባቱ በፊት ቆይቷል አይደለም። ሌላ ማግባቱን ከማወቄ በፊት ነው ያየሁት። ከማወቅሽ በፊት አብረን እያወራን በነበረበት። ስለዚህ በዛ ሰዓት ይሄ ሰው ሌላ ልምምድ ውስጥ ነበረ ማለት ነው። ሌላ የኃጢአት ወይም ደግሞ አንቺንም ሁለት ሰው እያጫወተ ነው፣ በአጣ ቆየኝ አይነት ነገር እየሰራ ነበረ ማለት ነው። የሚገርምህ መምህር ስልክ እናወራለን በፊት የዛኔ ስሉ ፈተና ውስጥ ነው የተጋለጠ መንፈስ ነበረ። እናወራ ነበር፣ ጸበልን በጣም ይከታተል ነበር የዛኔ። ወደ ጅሩ አርሴማም ሄዶ ብዙ ቦታ ሄዷል እና ተጋልጧል። እና ግን ከዛ ተመልሶ መጥቶ ቤት በሚሆንበት ሰዓት በጣም ይታመማል። ቤት ሲሆን ጸበል ትንሽ ይሻላል። ቤት ሲመጣ ግን መጥቶ ያንቋል፣ ያስጨንቀዋል። እና የሆነ ሰዓት እያወራሁት እሱ ባለቤቴ ያኔ ነው የምልክ በዛ ሰዓት ከመሄዱ በፊት ነው እና በማወራበት ሰዓት የሆነ ሰዓት ሰማዕቱ አርሴማ ልቀቂኝ ነበር የሚለው በዛ ሰዓት። ልቀቂኝ፣ ተመችቶኛል፣ ልጁ ተመችቶኛል፣ በቃ ልቀቂኝ የሚል ነገር ሰማሁኝ። እና አንዴ ላይፍ ላይ ገብቼ ባጭሩ ላወራ ሞክሬያለሁኝ። እና አንድ መንፈሳዊ ጉዞ ተብለን የተሳሳተ ቦታ ሄደን ነበር። አንድ ማህበር ወስዶ የተሳሳተ ቦታ ሄደን እንዲህ መጥፎ ስራ የሚሰሩ ሰውዬ ናቸው። በጣም ወጣ ያለ ቦታ ነው። እዛ ሄደን እና በዛ ሰዓት ያ ሰውዬ እንዳደረጉበት ምናምን አወቅኩኝ እና ተገጣጠመልኝ። የገባኝ ከቆየ በኋላ ነው። እና አሁን በጋብቻ ላይ በግብረ ስጋ ግንኙነት ያው በሱ የተደረገ በእኔም አለ አይደለም። መምህር እንዳስተማርከን እንደዛ ነው። አሁን በቅርብ አሁን በዚህ ሰሞን ያየሁት ያ ሰውዬ ጋር ሄጄ በህልሜ ማለት ነው። ያ ሰውዬ ጋር ሄጄ ተደብቄ የሚያደርጉትን እያየሁኝ የሆነ ሰዓት ከዛ ወጣለኝ። ተሽጭውጥና ከኔ ጋር አንድ ሴት አለች ይመስለኛል። ያቺ ሴት ተመልሳ ሄዳ ለዛ ሰውዬ ልትነግርብኝ ነው እዛ መሆኔ። ከዛ እንዳትሄጂ እላታለሁ። ይሄሽ መልሰሽ አታገኝም እንዳትሄጂ እላታለሁ። ግን አመልጣኝ ትሄድና ትነግራቸዋለች እዛ ሰውዬ እዛ መሆኔ። እና ስትነግራቸው ብዙ ሰራዊት ይልቁብኛል ወደ እኔ ለማምለጥ ከዛ እየወጣሁኝ በጣም ብዙ እንደ ጉንዳን የሚሮጡ ብዙ ተከትለውኝ ከኋላዬ አያቸው። ከዛ መኪና ላይ ወጥቼ መኪናው አልነሳ ይላል ሞተሩ።
አልነሳ ሲል የሆነ ልጅ እንዲገፋልኛል፣ ግን አይሄድም መኪና። ከዛ መኪና ወርጄ እነሱን ለማምለጥ ወደ ሆነ መንደር ገባሁ ሸሽቼ። እና ከዚህም የተረዳሁት የሆነ ነገር ወደ እኔ እየመጣ እንደሆነ የተረዳሁት እና አንድ ነገር እንድትለኝ የነበረች። በህልምሽ ነው በእውን ነው? በህልሜ ነው ማለት። ስለዚህ ከሆነ ነገር መራቅ እንዳለብሽ ነው የሚያሳየው። ሸሽተሽ ስታመልጭ አይደል ያየሽው በህልምሽ? በቃ ሸሽቶ ማምለጥ በህልም ካለሽበት ከአንዳንድ ሀሳብ ከሆኑብሽ ነገሮች ማምለጥ እንዳለብሽ ነው የሚያሳየው። ማምለጥ በህልም በእውንም ማምለጥ ነው፣ ከሆነ ሀሳብ መውጣት ነው። ሲያስጨንቅሽ የነበረው ነገር ትውት አድርገሽው ሌላ ሀሳብ ውስጥ መግባት ማለት ነው። መራቅ ካለ እንዲያውም ምናልባት ይሄ ነው ብዬ አሁን በስልክ በአደባባይ አይነገርም እንጂ የሆነ የጀመርሽው የተነጋገርሽው የሆነ ስራ ካለ ወይ የሆነ ሰዎች አንቺ ባንቺ ዙሪያ ያሉ ሰዎች ካሉ ከዛ ነገር መራቅ ነው። ይሄን ህልም የምታየው ብዙ ጊዜ አዲስ ነገር ስትጀምሪ ነው። ብዙ ሰዎች አዲስ ነገር ልክ ሲጀምሩ የሆነ ህልም ያሉ፣ ያ ማለት ስራው እንደማያዋጣ ወይም እንደሚያዋጣ ቀድሞ እግዚአብሔር ይነግራቸዋል። ምልክት ነው ማለት ነው። ዞሮ ዞሮ ሸሽቶ ማምለጥ ጥሩ ነው ማለት ነው። በደፈናው እንደዛ ማለት ይሻላል። ዲቴል መግባት አንችልም። ስለዚህ አሁን ያለሽበት ሁኔታ እንዴት ነው? እስቲ አንቺ ባለቤትሽ እንዳገባ ስትሰሚ ምን ተሰማሽ? በጣም ደንግጫለሁ። በጣም አዝኛለሁ። ለምን ደነገጥሽ? ምን ይልሽ ነበረ? ብር ላኪልሽ ነበረ? እዛ ስልክ ስናወራ በፊት እኔ ነበር በጣም የሚያስጨንቀኝ። እኔ ነው የሚለኝ። እኔ ደግሞ ገና 2 ዓመት የማጨረሰው የወጣሁበትን ከሱ ጋር ተነጋግረን የወጣሁበትን አላማ ነበረኝ እና እሱን ሳላሳካ እንዴት ምንም በቃ ምንም የለም፣ የቤት ኪራይ እንኳን የሚከፍለው ነገር የለም። እሱ ጋር እንዲሁ ላይ ነበር የሚለው። ያንን ሳልጨርስ እኔ አልመጣም ነበር የሚለው። ብር የተወሰነ ያው ስለሚቸግረው የቤት ኪራይ ምንም ነገር በቃ ጠበል ላይ ስለነበረ የተወሰነ ትንሽ ልክ ነበር። ትንሽ ለቤት ኪራይ እና ለሆነ ነገር እንዲሆን ልክ ነበር እና ያው ነይ በሚለው ነበር የሚለው። በጊዜ ደግሞ ምንም ነገር ስለሌለን ያው ሳልጨርስ አልመጣም የሚል ነገር ነበር የምናወራው። ስለዚህ እንደዚህ አይነት ንግግር ላይ ያላችሁ አገባ የሚባለው ሲሰሚ ደነገጥሽ? በጣም ደንግጫለሁ፣ አዝኛለሁ በጣም። ምናልባት ያስደነገጠሽ አልመጣም ስላልኩት አላስችል ብሎት አግብቷል የኔ ጥፋት ነው ብለሽ አስበሽ ነው? አይደለም፣ ፍጹም ከሀሳቤ ውጭ ነበር። ከሱ ጋር በደቂቃም አላሰብኩም። ኦኬ፣ እሱም ፍንጭ አሳይቶሽ አያውቅም ማለት ነው? ምንም አይቼ አላውቅም። ግን እንዳልኩህ ስናወራ የሆነ የተጋለጠው መንፈስ አንቺ ደግሞ የትኛዋ ሴት ነሽ ብሎኛል። እሷ ነገር በጊዜ ጥያቄ ሆነችብኝ እንጂ ሌላ ነገር በፍጹም ጭንቃል አጋለጠው ማለት ነው። አየሽ፣ አንቺ የትኛዋ ነሽ ደግሞ አለ። አንቺ ደግሞ የትኛዋ ነሽ ሲለኝ ማለት እሱን በፍጹም በዛ አላሰብኩትም። ምን ውስጥ ነበር፣ ስቃይ ውስጥ ነበር እና ይቺ ቃል ግን ጥያቄ ሆናብኛል። ብቻ ለምክንያት እንዲያል እንዳላለኝ ተምሬያለሁ፣ ገብቶኛል። እንዲህ ግን ብሎኛል። ታዲያ ማንም ሰው በህይወቱ 2 ሴት 3 ሴት ሊያይ ይችላል። ሴቶችም ከሆኑ 2 ወንድ 3 ወንድ ሊያዩ ይችላሉ። በዛ ሰዓት ሲሰማሽ ከኔ ውጭ ሌላ የደረባታለች ብለሽ ነው ያሰብሽው ወይስ በህይወት ውስጥ ብዙ ሴቶች አይቷል ብለሽ ነው የተጽናናሽው? የትኛው ጥርጣሬ ነው ያደረብሽ? ያንን የመንፈሱን ቃል ሲሰማ ነው የምትለኝ? አዎ አዎ። ማለት የሆነ ነገር እያወራ ይሆናል ብዬ ትንሽ ጥርጣሬ ገብቶኛል። እንዴት እንዲል ቻለ ብዬ አስቤያለሁ። ግን እሱ ካለበት ስቃይ ካለበት ህመም አንጻር ግን በፍጹም ወደ ሌላ አይነት ነገር ያስባል ብዬ አላሰብኩም በጭራሽ። ታዲያ ከምን ተረዳሹ? ይሄ ንግግር መንፈስ ነው ያወራው? ምናልባትም ሌላ ነገር አውርቶ ቢሆን ታምኛለሽ። ይሄን እንዴት ሙሉ በሙሉ ተቀበልሽው? እኔ እንጃ ተጠራጥሬያለሁ። የሆነች ነገር ተጠራጥሬያለሁ፣ ግን ደግሞ ሙሉ ለሙሉ አልተቀበለውም። መንፈሱ ሊዋሽ ይችላል ብለሽ አስበሽ ነው? ማለት ሰማዕቷ ልቀቂኝ እያለ ስለነበረ ሰማዕቷ ይዛ እንደሆነ ምኛለሁ። ሰማዕቷ ልቀቂኝ፣ በቃ ምን አድርጊ ነው የምትይኝ? ልጁ እኮ ተመችቶኛል፣ እኔ በቃ መቀመጫ መኝታዬ ነው ሲል በቃ ሰማዕቷ ይዛው እንደነበረ አውቄያለሁ። ዝም ብሎ በራሱ አላወራም። ስለዚህ ሴቶችን እያታለለ የሚያጫፍር ነው ማለት ነው ልጁ።
ማለት የበፊት አብረን እያለንም ከአንድም ሁለት ሴት ይዣለሁ እና አሁን ህመም ላይ ስለሆነ እሱ ማሰብ አልቻልኩም እንጂ ነፃ ይሆናል ብዬ ሙሉ ለሙሉ አላመንኩም። አብሬ እያለሁም እንደዛ ስላገኘሁ ማለት ነው። ስለዚህ ኤክስፔክት የምታደርጊው የምጠረጥሪው ነገር እንዳለ ሆኖ ድንገት ግን ሌላ ሴት አገባ ሲባል ከመንፈሱ ንግግር ተነስተሽ ለነገሩ ነግሮ የነበረ ቶሎ ነው እያለ ያስጨንቀኝ ነበረ። ቶሎ ሄደሽ ቢሆን ኖሮ ያገባሻል፣ ወልደሻል። ግን በመጀመሪያ ከሱ ጋር ልጅ አለኝ ከሱ ከሱ ኦኬ። ስለዚህ ቶሎ ነው ሲልሽ እሺ ብለሽ ሄደሽ ቢሆን ኖሮ እስካሁን ድረስ አግብተሽው ሌላ ልጅ ደገም አድርጋችሁ ነበረ ማለት ነው ብዬ አስባለሁ። ምናልባት አሁን ነገሩ ከሆነ በኋላ ሳስብ ያንን በቃ እያሰበ ነበረ። ያው እኔ ብሄድ አብረን እንኖር ነበር እንደነገሩ። ያንን እያማረጠ ስለነበረ ነው እንደዛ አስጨንቆ ሲጠይቀኝ የነበረው ብዬ አስቤያለሁ። እኔም እንደዛ ነው የተረዳሁት። ምናልባት ባህሪው አስቸግሮታል። አሁን አይኑ ለምጽ ሆኖ አፉ ለምጽ ሆኖ ቢሆን ኖሮ ከሃዲ ነው፣ ይክዳል፣ በቃ ውሸታም ነው በሚለው ይሄዳል። አይኑ ግን ከሆነ ለምጽ የሆነው የዝሙት መንፈስ፣ የቡዳ መንፈስ፣ በእርግጥ የቡዳ መንፈስ ይሆናል፣ ግን የቡዳ መንፈስ የዝሙት መንፈስ ሆኖበታል። እንደገና ኃጢአትም ነው ደግሞ ኃጢአትም አይቷል፣ አመንዝሯል። አንቺ እያለሽ ያደርገው የነበረ ነገር ነው ማለት ነው ይሄ ነገር። አንቺ ማናገር ካልቻለ፣ ቀና ብሎ ማየት ካልቻለ፣ ኮፍያ ካደረገ ኮፍያ በህልም ኮፍያ ማድረግና አንገት መድፋት የህሊናን ወቀሳ አለመቻል ነው። የህሊና ወቀሳ ከባድ ነው በነገራችን ላይ እና ኮፍያ አድርጎ አንገት መድፋት ከእግዚአብሔር የሚመጣውን ቁጣ ወቀሳ መቋቋም አለመቻል ከባድ ነው እና ንስሐ መግባት ያሳያል። ከማንም ልንከላከል አንችልም። ኮፍያ የሚደረገው ወይ ከፀሐይ ወይ ከዝናብ ለመከላከል እስከሆነ ድረስ ወይ ከንፋስ ከሆነ መከራ ከሆነ ወቀሳ ከሆነ አይነት ነገር ራስን ለማትረፍ የሚደረግ አይነት ጥረት ነው እና የሆነ ወቀሳ አለበት። እንግዲህ አሁን ባደረገው በትዳር ውስጥ ሆኖ ጥሩ ስሜት አይሰማውም። ያን ነው የምረዳው እኔ። እሺ አሁን ላይ መምህር ጋር ሆነ መሰለህ የሆነ በጸሎት እየዛምኩ እየመጣሁ ሆነብኝና ይሄ ማለት ለጸሎት ከጸሎት በፊት ከነበርኩበት ሁኔታ የመውረድ የመቀን በቃ ድካም በሚመስል መልኩ ማለት አንዳንዴ እኔ ከሳ የተነሳ ደክሜ ነው ወይስ እያሰነፈኝ ያለ ነገር አለ ብዬ አስባለሁ እና ከየትኛው እንደሆነ ብቻ ማወቅ ከበደኝ ትንሽ። በጸሎት እየጸለይኩኝ እተኛለሁ። ያነበብኩ የሆነ ቃል ምን እንዳልኩ ሳላውቀው በእንቅልፍ ከዛ ብንን እላለሁ መልሼ እና በቃ የጠዋቱን ብተኛ የማታውን ብተኛና ትንሽ ብቻ ደርሼ የተኛና የጠዋቱን እላለሁ። የጠዋቱን ላይ እንቅልፍ እንደዛው ይጫጫነኛል እና ይሄኛውን ትንሽ መቋቋም ትንሽ የተሳሰነ የመጣ ጥሩ። ይሄ ሁላችንም ላይ ያለ ነገር ነው። ግን አሁን የምነግርሽን 3 ነጥቦች በደንብ አስተውይ። በመንፈሳዊ ሕይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ጥያቄሽ አይደለም? 3 ነጥቦች ነግርሻለሁ። አንደኛ በመጠኑና በልኩ ሆኖ ጸሎትን አለመጀመር ነው። መጠንን ልክን አለማወቅ። ይሄ የእንቅልፍ ሰዓትሽን መሻማት ማለት ልክ እንደ ባህታውያንና እንደ መነኮሳት ማሰብ ማለት ነው። ይሄ በጣም ከባድ ነው ለከተማ ሰው። በመጠኗ በቃ ለአንቺ በምትመጥንሽ መልኩ አንድ ውዳሴ ማርያም ጸልዮ ጸሎትን አድርሶ ለእግዚአብሔር የጸሎት መልስን ማግኘት ነው የመሰለ ነገር የለም። አርጋኖኑም ውዳሴ ማርያሙንም ያንንም ጨምረሽበት 2 ሰዓት 1 ሰዓት እየጸለሽ የጀመርሽ ከሆንሽ ከባድ ነው የሚሆነው። ስለዚህ ምንም ታሪው መጠንሽን ማወቅ። እኔ መጸለይ ያለብኝ ይሄንን ብቻ ነው በዚህ ሳምንት ይሄን ወይም ደግሞ በቀን አንዳንድ መልክ ብቻ መጸለይ። አንድ መልክ ለምሳሌ ዛሬ ተክልዬ ከሆነ ነገ ገብረ መንፈስ ቅዱስ ከዛ በኋላ ጊዮርጊስ እያልሽ መልካቸው መጸለይ የሁሉም በረከት እንዲያድርብሽ የሁሉም ቃል ኪዳን እንዲደርስሽ የምትፈልጊ ከሆነ እኔ እንደዛ ነው የማደርገው። ባይዘው ከዛ በወር አንዴ ሊሆን ይችላል አንዳንድ ጸሎቶች ቶሎ ደጋሚ ማገኛቸው ከመብዛቱ የተነሳ ከሁሉም ቃል ቅዱሳን ቃል ኪዳን እንዳገኝ ነው እና ልኬን አውቃለሁ። አላንጋጋውም። አንድ ጸሎት ከጸለይኩ በቂ ነው። ሰገድ አጎለት የእንቅልፍ ሰዓትሽን ማስተካከል። ስራሽ ምንድን ነው? ጠዋት ወጥተሽ ማታ የምትገቢ ነሽ። ከስራሽ ጋር የማይጋጭ የጸሎት ስነ ስርዓት ማዘጋጀት።
የምትሰሪው ስራ ምን አይነት ስራ ነው የሚለውን ነገር አመቻችተሽ ለጸሎትሽም ፈተና አትሁኝበት፣ ለእግዚአብሔርም ፈተና አትሁኝበት። እግዚአብሔርም ፈተና አትሁኝበት ምን ማለት ነው? ራስሽ አክብደሽው የጸሎት ጊዜሽንና ሰዓትሽን አጣብሽ ማማረርና መቀዝቀዝ ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ አይነት ነገር እንዳትሆኚ ቀስ ብሎ መውጣት ይሻላል። የሸንበቆ አይነት አስተዳደግ ሳይሆን እንደው የሸንኮራ አይነት አስተዳደግ ቢሆን ጥሩ ነው። ሸንበቆ ውስጡ ባዶ ነው፣ ቶሎ ያድጋል፣ ይንቋቋል እርስ በርስ። ሸንኮራ ከሆነ ግን ያው ታውቂያለሽ ውስጡ ጣዕም ነው ያለው፣ ክብደት አለው ምን አለውና ይጣፍጣል። ሁሉ ነገር ደስ ይላል። በቃ በመጠኑ ሲሆን ማለት ነው። እንደ ዛፍም ትልቅ ሆኖ አይደለም፣ እንደ ሽንበራም ትንሽ ሆኖ አይደለም። ሸንኮራ መካከለኛ ሆኖ በሰው ቁመት ልክ ሆኖ ይጣፍጣል ይባላል። እና አንዳንድ የሰው ልክ በጣም ያንቺ የጸሎት ልክሽን ማወቅ ያስፈልጋል። ሁለተኛ ደግሞ ትልቁ ነገር እንግዲህ መጀመሪያ ላይ ነገርኩሽ የጸሎትም የሰዓትሽንም ሁሉ ነገር ልክሽን ማወቅ ነው። ሌላው ሰይጣን የሚባል ነገር አለ። ሁለተኛ ላይ ሰይጣን ስትጸልይ ይፈታተናል። ሰይጣን ስትጸልይ ይፈታተናል። ይሄንን ፈተናውን ደግሞ መወጣት የምትችይው ሁልጊዜ እያሸነፍሽ አይደለም፣ እየጣለሽ እየተነሳሽ ነው። ይሄንን ነገር አምነሽ መቀበል አለብሽ። ያ አንቺ ከተማ ላይ ሆነሽ የምታሸንፊው ገጠማ ነው። በባትና በምናኔ ውስጥ ሆኖ ደግሞ የሚሸነፉ ሆኖ አይደለም። አባቶችም በምናኔ ውስጥ ህይወት ውስጥ ሆነው ብዙ አይነት ጾር ያመጣባቸዋል። የሀሳብ ጾር ያመጣል፣ የእንቅልፍ ጾር ያመጣል፣ የምን ጾር ያመጣል። እና ፈተናው ከባድ ነው። ከባድ የሚያደርገው ግን እንደ ዓለማዊ ቋንቋ እንጂ እንደ መንፈሳዊ ካየሽው በዚህ መጣህ ደግሞ ቆይ ደግሞ ይሄን አሸንፍሃለሁ፣ በዚህ ስጥለኝ እኔ ደግሞ በዚህ አገኛለሁ እያልሽ ፈተና መሆኑን ማሰብ፣ ከአጋንንት የመጣ ፈተና መሆኑን ማሰብ ነው የሚያስፈልገው። እነሳለሁ ወድቄ አልቀርም ነው የሚባለው እንጂ እኔ ሰነፍ ነኝ፣ እኔ ክፉ ነኝ፣ እኔ አይባልም። ገባሻል የምናገረው? አዎ። ሌላው ሶስተኛ ስጋ የሚባል ነገር አለ። ስጋ በባህሪው በልቶ ይደክመዋል፣ ታሞ ይደክመዋል፣ ተኝቶም ይደክመዋል፣ መነሳት ያቅተዋል። ስጋ ደካማ ነው ይላል መጽሐፍ ቅዱስ። መንፈስ ግን ወይም ነፍሳችን ግን ብርቱና ጠንካራ ንቁ ናት ይላል። ስለዚህ የተሸከምሽው ስጋ እስከሆነ ድረስ መስነፍ ያለ ነገር ነው እና በቂ የሆነ እረፍት መስጠት አለብሽ ለስጋሽ። በኋላ ፈተና ነው የሚሆነው። ማማረር የሚባለው ነገር የሚመጣው ይሄን ባለማወቅ ነው። በቂ የሆነ ነገር በቃ አይ አሁን ይበቃል፣ በልተሃል፣ ጠጥተሃል፣ እረፍት አድርገሃል፣ ከዚህ በኋላ ደግሞ መስገድ አለብህ ብለሽ ማሳመን፣ ህሊናሽን ማሳመን። ባይዘይ ስጋ ራሱ በራሱ ጆሮ ኖሮት አይሰማም። ይሄ ጆሮሽ እኮ ስጋ ነው፣ ግን በዚህ ውስጥ ያለው ታምቡሩ ግን ከነርቭ ጋር የተገናኘ ከአይምሮ ከነፍስ ጋር የተገናኘ ነው። እኔ ሳውራ የምትሰሚኝ እኮ በዚህኛው ጆሮሽ አይደለም፣ በነፍስሽ ጆሮ ነው የምትሰሚኝ። ስለዚህ ስጋሽን ለማሳመን የምትናገሪው ቃላት በውስጥ በኩል ራስሽን ነው የምታሳምኘው። ነፍስሽ ለደመ ነፍስሽ ነው የምትነግራት ማለት ነው እንጂ ስጋ በራሱ ምንም ሙት ነው። እና ስጋ መሸከምሽን አትርሺ ነው እንግዲህ ሶስተኛው ነገር። እና ምንም ማለት አይደለም። በጸሎት ስትሰንፊ ለመበርታት ማሰብ ብቻ ነው የሚጠበቅብሽ። ሰንፍ ያለው አይደል? አዎ መበርታት ነው። ሌላ ምንም ነገር የለውም። አጋንንት እየፈተነኝ ነው፣ አሸንፈዋለሁ፣ ቅዱስ ሚካኤል ይረዳኛል። ብዙ ጊዜ እንደዚህ ስጋ ሲደክም ቅዱስ ሚካኤል የሚያበረታን ይባላል። ይሄ የቅዱሳን አባቶቻችንም ጠባቂ ስለሆነ ስጋ በጣም በመንፈስ ሲዝል መስገድ መጸለይ ሲያቅተን እንቅልፍ ድብትብት ሲያደርገን በጌታችን በኢየሱስ ክርስቶስ ስም ጸልየን ከዛ በኋላ ቅዱስ ሚካኤል ጸራሞና ደራሞ የሚባለው መንፈስ ይገስጽልኝ ትያለሽ። ጸራሞ የሚባለው በቁም መተኛት ነው። ደራሞ ደግሞ በእንቅልፍ በስጋ መተኛት ነው። እነዚህን የእንቅልፍ መናፍስቶችን የፍዘት መናፍስቶችን በሙሉ የሚያርቅልሽ ቅዱስ ሚካኤል ነው። ምን ማለት ነው? ጠባቂ መላእክቶችሽ ወይም በዙሪያሽ ያሉት ቅዱሳን ያንቺን ግንዛቤና ያንቺን ጥንካሬ አይተው ነው ከአንቺ ጋር የሚሆኑት። ማማረር የሚባል ነገር በፍጹም ከአንቺ መውጣት የለበትም። ትናንትና መንፈሳዊ ሕይወትን ስትጀምሪው የዛሬ ዓመት ስትጀምሪው በጣም ደስ ብሎሽ ትምህርታችንን ወደሽው ምናምን ልክ እንደ ባህታዊ ጀምረሽው ሊሆን ይችላል። ጥሩ ነው እኮ ምንም ማለት አይደለም። ያንን ጊዜ አሁን ስቀሽ ልታሳልፊ ትችላለሽ። ወይኔ ያኔ እኮ ስጀምር እንደዚህ ሆኜ ነበር ትያለሽ። ግን አሁን ላይ መማር ያለብሽ ምንድነው? አንድን ጸሎት በማስተዋል ጸልዬ፣ አንዷን ትንሿን ጸሎት በማስተዋል ጸልዬ ልጽለቅባት፣ ከዛ በኋላ ሰላም ሆኜ ልተኛ። ጸልያለሁ የሚለው ስሜት በራሱ እኮ ደስ ይላል። ግን መንፈስሽ ተበትኖ አይምሮሽም ተሰርቆ ጸልየሽ ተኝተሽ ራሱ ደስ አይልሽም። ዝም ብዬ እኮ ነው መጽሐፉን የገለጥኩት እንደው እኔ እኮ ሰነፍ ሆኛለሁ ትያለሽ። እና በተረጋጋ መንፈስ 10 ደቂቃና 15 ደቂቃ ጸልዮ መተኛት የህሊና እረፍት ነው። ጸሎቱም ያደርጋል፣ አንቺም እንደ ጸልይሽ እርግጠኛ ትሆኛለሽ ማለት ነው። ሌላው ግዳጅሽን ነው እንጂ የተወጣሽው በአንቺ ጸሎት አይደለም የምትድኚው።
እርግጥ በመጸለይሽ ሰይጣንን ታቃጥዪ ይሆናል፣ ስጋሽን ለነፍስሽ ታስገዢ ይሆናል። ከዛ ደግሞ ስርዓትና ህግን በመከተልሽ ለመንፈስሽና ለህሊናሽ እርካታ ሊሰማሽ ይችላል እንጂ የመፈወስ የማዳንና ምህረት የመስጠት ድርሻው የእግዚአብሔር ነው። በአንቺ ድካም አይደለም የምትድኝው። ቅዳሴ 2 ሰዓት ሙሉ ቆመን ስናስቀድስ እግዚአብሔር የማይሰማ ሆኖ አይደለም ይባላል። እግዚአብሔር በ2 ሰዓት ቅዳሴ ስለጮህ አይደለም። 2 ሰዓት ሙሉ ቆመን ስላስቀደስን ግን የሚገራ ነገር አለ። ዲያብሎስ ይገራል፣ በቁጥጥር ውስጥ ይውላል፣ ስጋችንም ደግሞ ይገራል ማለት ነው። ያንን ኮንትሮል ማድረግ እንድንችለው ቅዳሴ መረዘሙ የተፈለገውና አንቺም ጋር ቻሌንጁ ያስፈለገው ምንድነው? መውደቅ መነሳት የግድ ነው። የሰው ልጅ ባህሪ ነው። የሰው ልጅ ጸባይ ነው። ከሆነ ውድቀት በኋላ የመጣብን ነገር ነው። ማመስገን እስክትችል ድረስ ይሄን ነገር እንደ መጥፎ ነገር አትዩ። በጸሎት መድከም ያለ ነው፣ ሁላችንም ላይ ያለ ነው። ግን መነሳትን እግዚአብሔር የሚጠላው መውደቅን አይደለም፣ ወድቆ መቅረትን ነው ይባላል። እና ስትሰንፊ ይህችን ሳምንት ይህችን ጊዜ እንግዲህ ሰንፊያለሁ። አሁን ጾም ሲፈታ ፈተና ነው። በቃ ፍስግ ሲሆን በቃ ይከብደኛል፣ ሰውነቴ በጣም ደስ አይልም። እዛም ስትል በቃ ብዙ ቦታ ላይ መጠራት አለ። ያ ነገር ልክ ጾም ሲገባ እንዴት ደስ እንደሚለኝ በጣም ነው የሚመቸኝ። በቃ ጾም ሲገባ ሰብስብት ያለሽ ስጋ አርፎ ይቀመጣል። ያህል ከሰከሰም እዛም አይልም። በቃ ስርዓቱን ይይዛል። እና አንዳንዴ ሁኔታዎች በራሳቸው ድካማና ብርቱ ያደርግሻል። ወቅቱን ማየት ያስፈልጋል። ክረምት ነው፣ ጾም ነው፣ በጋ ነው፣ ምንድን ነው፣ የት ነው ያልኩት የሚለውን ነገር አይተሽ አግዢው ህሊናሽን። እሺ፣ አመሰግናለሁ። ሌላ ደግሞ መምህር አንድ ጥያቄ ብቻ ማለት ሰዓት ሄደ ነው የመጨረሻ ጥያቄ ልንቀበልሽ። የሰላቢ መንፈስ ትንሽ ያስቸግረኛል ማለት ያንን የተረዳው ህዝብ ነው። ብዙ ጊዜ የእጅ ቦርሳ ይስጠፋብኝ፣ ገንዘብ ይስጠፋብኝ ነው የማየው እና ከውስጥ 2 ያየሁኝ ልክ እንዳየሁት ደግሞ በተለያየ መልኩ ተጭበረበርኩበትን ጊዜ አለ። ይሄ ገብቶኛል። መጨረሻ ላይ ግን ያየሁት የእጅ ቦርሳዬን ጥዬው ወጥቼ የተመልሼ መጥቼ ሳገኘው ነው ያየሁት እና ይሄ የሚያመለክተኝ መታሰሩን ነው ወይ ልክ ነው። መቁጠሪያ ብዙ አልጠቀምም እ ካለበት ቦታ አንጻር የሚሰማኝ ባገኘኋት የሆነች አጋጣሚ ብቻ ነው እንደሱ ለማሰር የሞክረው እና ይሄኛው ትንሽ መታሰሩን ያመለክተኛል። በህልም ገንዘብ ማየት ገንዘብ ማለት አይደለም፣ ልጅ ነው ወይም ደግሞ አለኝ የምትይው ንብረትሽ ነው። ስለዚህ ልጅሽን ሲያድግ እንዳታጭው ካሁኑ መጠንቀቅ አለብሽ። ቦርሳ ሲጠፋ ገንዘብ ሲጠፋ ካየሽ፣ ከቦርሳሽ ውስጥ ገንዘብ ሲጠፋ ምናምን ካየሽ የሆነ አስተዳደጉ ወይ ምናልባት እያሳደግኩት ነው ብለሽ ልታስቢ ትችላለሽ። ማን ጋር ያለው ልጅሽ? እኔ ያሳደገችኝ የቀረበ ይፈታኛለችው። እየተበላሸ እየጠፋ እንዳይሆን ተቆጣጠሪ፣ ቼክ አድርጊ። ባለሽበት ቦታ ሆነሽ ቼክ አድርጊ። ይሄንን መጀመሪያ ይሄን ነው ልልሽ የምችለው። ሌላው ገንዘብሽ ከቦርሳሽ የሚጠፋ ከሆነ ከውስጥሽ በልብሽ ውስጥ ያስሽው ሀሳብ የኔ የምትይው ቅድሽ ሁሉ ነገርሽን የሚሰልብ ነገር አለ። ሌላ የሚወስድብሽ ነገር አለ። ገንዘብ ብዙ ጊዜ ራሱ ገንዘብን አይደለም የሚያሳየው። እንደ ገንዘብ የምትቆጥሪው የኔ የምትይው ንብረት እንደማለት ነው። የራሱ ገንዘብን አያመለክትም። ገንዘብ ሲጠፋ በህልም ገንዘብ ሲጠፋ ለማሳየት እንደ ህልም ፈቺው ሊሆን ይችላል። ግን እጃችን ስንታጠብ ሊያሳይ ይችላል። ኪሳራ ነው። አፈር ስንበትል ሊያሳይ ይችላል። ብቻ እንደዚህ ሰላቢ ሊሆኑ የሚችሉ አይጥ ምናምን ልናይ እንችላለን። እንዲህ አይነት ነገሮችን ያሳየናል። ገንዘብ እንደሚጠፋ ንብረት ገንዘባችን እንደምናጣ ለማሳየት ቀዳዳ ኪስ ሊያሳየን ይችላል። ኪሳችን ተቀዶ እጃችን ቆሽሾ ይሄ ነገር ኪሳራ ነው የሚያሳየው። ቀጥታ ግን ገንዘቡን ራሱ ነው። መንገድ ላይ አሁን ለምሳሌ ሳንቲም ጠፍቶ ሳንቲም ወድቆ ስታገኝ ልጅ መውለድ ነው ይባላል እናቶቻችን። ከገንዘብ አንጻር ልጅን እንደ ገንዘብ ስለሚታይ አሁንም ገንዘብሽ ነው የጠፋብሽ። ስለዚህ ልጅሽን ተቆጣጣሪ። ስንት ዓመቱ ነው? 4 ወደ 5 ነው። ብቻ በአጠቃላይ ለልጅሽን ጸልይ። እሺ፣ ገና ለገና እያደገ ነው፣ ብር እየላኩ ነው ብለሽ አስበሽ ሁሉ ነገር አትዘናጊ። ሰላቢ መንፈስ እንዳልሽው ሊሆን ይችላል፣ ግን ቀጥታ ስለ ሰላቢ አያሳይም። ሰላቢ መንፈስ ብዙ አይነት ነው። ይሄ ያንቺ ነገር እንዲጠፋ የሚፈልጉ ሰላቢዎችም አሉ። ሰላቢ ሲባል እኮ ያንቺን ወሰድ ብቻ ሳይሆን ወስደውት ምን ሊያደርጉት ነው? ይጠቀሙበት ከሆነ የጥቅመኛ ሰላቢ ነው፣ የቅርብ ሰው ነው። ሌላው ደግሞ እንዲጠፋብሽ እጅሽ ያለው ነገር እንዲወድም ይፈልጋል።
ማህፀን የሚሰልቡ አሉ፣ እውቀት የሚሰልቡ አሉ፣ ብዙ ነገር የሚሰልቡ አሉ። ማህፀን መስለም ማለት በተደጋጋሚ የምትወልድ ሴት ካለች ወይም ደግሞ እንደምትወልድ ከታወቀና የሆነ በቃ በቤተሰባቸው ጥሩ ዘር እንደሆኑ ከታወቁ ልጅቷ ትዳርም አትይዝም ልጅም አትወልድም። የእሷ ማህፀን ይሰረቅና ይወሰድና በመንፈስ ያው ዞሮ ዞሮ የሚወስደው ነገር የለም። ማህፀን ሲባል መቼም ስጋ አይወስድም፣ ግን እድሏን ነው የሚወስደው። ያ የመውለድ እድሏን አመጣሁልሽ ብሎ ለዛችኛዋ ይሰጣታል። ይችኛዋን ደግሞ ማህፀኗን ሾተል ሆኖ ይዘጋዋል። ሴጣን ሲስተም ነው የሚሰራው። ምንም የሚያመጣው ነገር የለም። ግን የእሷን እድል የመውለድ የማህፀኗን እድል አምጣልኝ ሲባል ሰው ሞኝ እንደሆነ ስለሚያውቅ ሴጣን ይኸው ላንቺ ብሎ ሾተሉን ወይም ማህፀኗን በር ይከፍታል ራሱ ስለዘጋው መጀመሪያ። እዚህ ጋር ያለችዋን ሴትዮ ደግሞ ጸሎተኛ ካልሆነች ካልሰገደች ወደ እግዚአብሔር መስመር ማትመጣ ከሆነ እድሏን ይዘጋዋል። ስለዚህ በአንቺም ደግሞ በትዳርሽ ላይ ምናልባት ትዳርሽ እንድታጥኚ እንድትበተኝ አጠቃላይ ብቻሽን ሆነሽ ረጅም ዓመት እዛ እንድትኖሪ የዘጋጋብሽ ሌላ የሰላቢ መንፈስ ካለ እሱን ቼክ አድርጊ። በአንቺ ህይወት ውስጥ አልቃ የገቡ አንዳንዶቹ ጸበል ቦታ ላይ የምሰማው ይገርመኛል። መምህርዬ እኔ እኮ እዚህ ጸበል ላይ እየታገልኩ ነው፣ በእኔ እድል ግን ውጭ ሀገር የሚኖሩ በጣም ብዙ ሰዎች አሉ። ውጭ ሀገር ይሄዳሉ፣ ገንዘብ ያገኛሉ፣ ሀብታም ናቸው፣ በጣም ከብረውበታል፣ በእኔ እድል ነው የሚኖሩት ይላሉ። ብዙ ሰው ነው የሚያጋጥመኝ እንደዚህ የሚል እና ይወሰዳል እድል ይወሰዳል ሲባል ግን እንደዚህ የሚነጠቅ ነገር ኖር ሳይሆን አንቺ ጋር ያለውን ይዘጋና ለእሷ ደግሞ ሰጠሁሽ ብሎ ደግሞ የራሷን ይከፍትላታል። እዛው ራሱ የዘጋውን ይከፍታል። እንደመጣ ነው የምታስበው እሷ። ሰው ልጅ ሞኝ ስለሆነ እዚህ ይረዳል። እና ይሄን ይመስላል። በርቺ እስቲ፣ እግዚአብሔር ካንቺ ጋር ይሁን። ሰዓት ሄዶብናል እህታችን። አሜን። መምህር በጣም በጣም እናመሰግናለን። የወለድከውም ያስተማርከውም ሺህ ያፍራ። በእውነት በጣም አንቅተህናል። በጣም እግዚአብሔር ይስጥልኝ። ክርስትናን በተግባር መኖርን ተምረንባቸዋል እና እግዚአብሔር እድሜ ጸጋ በረከት የሚጨምርላችሁ። አሜን። አመሰግናለሁ። ምርቃትሽ ደስ ይላል። ይሳካ እንግዲህ ያድግልን። አሜን። በጣም አመሰግናለሁ።